ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ የማሳያችሁ አማርኛ ቃላት ምስረታ ይሆናል። በደንብ አድርጋችሁ እስከ መጨረሻ ድረስ ተከታተሉ። በሰ ፊደል፣ በሸ፣ በቀ፣ በበ ፊደል መጀመሪያ እየተጠቀሙ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሸር በማድረግ ተከታተሉ። ቀጥታ ወደ ቪዲዮ ገባለሁ። እሺ አሁን ከመጀመሪያው ጀምሬ ወደዚህ ፊት ለፊት ወደ ጎን አነብላችኋለሁ። መጀመሪያ ላይ ያለው በሰ ፊደል ሰ ገ ነ ት ሰገነት የሚል ቃል ይሰጣል ማለት ነው። በሰ ፊደል የተመሰረተው ሰን መጀመሪያ ተጠቅሜ ሰገነት ይላል ማለት ነው። እንግዲህ ሰገነት የሚለው ቃል ፊደሎቹን ብቻውን ስናየው አራት ፊደሎች ናቸው። የሰ የገ የነና የተ ፊደል ነው። እነዚህ ድምጻቸው እስከ ነ ድረስ ሶስቱ ፊደሎች የመጀመሪያ ድምጽ ናቸው። ሰ ገና ነ ፊደል የተ ፊደል ስድስተኛ ሰገነት የሚል ቃል ይኖረዋል ማለት ነው። ቀጥሎ ደግሞ ሸ ሚ ዝ በሸ ፊደል ማለት ነው። ሸን ፊደል ተጠቅሜ አሁን በሸተራ እስከታች ድረስ ሸን እየተጠቀሙ ነው የመሰረቱት። ስለዚህ ሸ ከዛ ሚ ከዛ ዝ ይላል። ሸሚዝ ይላል። ደግሞ ሸሚዝ የሚለውን ቃል ይሰጠናል ማለት ነው። ፊደሎቹ ስንት ናቸው? ሶስት። የማን ናቸው? የሸ ፊደል የመና የዘ ፊደል ናቸው። ሸ መጀመሪያ ድምጽ ነች። የመ ሶስተኛ የዘ ስድስተኛ ድምጽ ሸሚዝ የሚል ቃል ይኖረዋል። ሸሚዝ። ቀጥሎ ደግሞ በቀ ፊደል ቀ ሚ ስ ቀሚስ ይላል። ደግሞ ቀሚስ። ቀሚስ የሚለው ደግሞ የቀ ፊደል የመ እና የሰ ፊደል ነው። ሶስት ፊደል። አሁንም ቀን መጀመሪያ ተጠቅሜ ምን እና ሰን በመጨመር ቀሚስ የሚል ቃል ይሰጣል። መና ሰ መ ሶስተኛ ድምጽ ነች። ሰ እቺ ሰ ፊደል ደግሞ ስድስተኛ ማለት ነው። በአንድ ላይ ቀሚስ የሚል ቃል ይሰጣል። ከዛ መጨረሻ በበ ፊደል የመሰረቱት በ ዘ መ ና ዊ ይላል። በአንድ ላይ በዘመናዊ የሚል ቃል ይሰጣል ማለት ነው። ረዘም ይላል። አሁን በአምስት ፊደሎች ነው የተመሰረተው። ስንት ናቸው? አምስት። የበና የዘ የመ የመጀመሪያ ድምጽ ከዛ ነና ወ ደግሞ እና አራተኛ የወ ሶስተኛ በአንድ ላይ በዘመናዊ የሚል ቃል ይኖረዋል። በዘመናዊ። እንዲህ በማድረግ መለማመድ። እሺ አሁን እናንብበው። መጀመሪያ በሰ ፊደል ሰገነት ሰገነት ይላል። በሸ ደግሞ ሸሚዝ ይላል ማለት ነው። ከዛ በቀ ቀሚስ ይላል ማለት ነው። በበ ደግሞ በዘመናዊ የሚሉ ቃላቶችን አነበብን ማለት ነው። መጀመሪያ ላይ ያለውን ከዛ እንደዚህ እያደረግን አሁን በዚህ በመጀመሪያ በአረንጓዴ የተጻፈው በሰ ነው። ቀጥሎ በሸ በቀ በፊደል ነው ማለት ነው። አሁን ቀጥሎ ያለውን መስመር ደግሞ እናነባለን። እሺ መጀመሪያ ላይ ሰ የመ ሰየመ ሰየመ ይላል ማለት ነው። የሰ የየና የመ ፊደል ሁሉም የመጀመሪያ ድምጽ ናቸው። ሰየመ የሚል ቃል ይኖረዋል። ሰየመ። ቀጥሎ ደግሞ በሸ ፊደል ሸቀጦች ሸቀጦች ይላል። ደግሞ ሸቀጦች ሸ ፊደል ቀ ፊደልና ጠ መጨረሻ የቸ ስድስተኛ ድምጽ በአንድ ላይ ሸቀጦች የሚል ቃል ይኖረዋል። ሸቀጦች። ከዛ በቀ ፊደል ደግሞ ቀጭን ቀጭን ይላል። ደግሞ ቀጭን ቀጭን የሚለው ደግሞ ቀን መጀመሪያ ተጠቅሜ የጭን እና የነን ፊደል ጨናነ ስድስተኛ ድምጽ ናቸው። ቀጭን ይላል ማለት ነው። ከዛ በበ ፊደል በወረዳ በወረዳ የሚል ቃል ይኖረዋል። በወረዳ ፊደሎቹ ደግሞ የበን የወን የረን የመጀመሪያ ድምጽ ነው። ደን አራተኛዋ ድምጽ ማለት ነው። አራተኛዋ ድምጽ ነች የደ ፊደል። በአንድ ላይ በወረዳ የሚል ቃል ይሰጣል ማለት ነው። እንዲህ ያደረጋችሁ መለማመድ በጣም ቀላል ነው። አብራችሁ ከኔ ጋር መለማመድና እንዴት መጥራት እንዳለባችሁ ፊደሎችን በትክክል ከጠራችሁ እንደኔ ትለምዳላችሁ ማለት ነው። እሺ መጀመሪያ ሰየመ ከዛ ሸቀጦች ከዛ ቀጭን መጨረሻው በወረዳ የሚሉ ቃላቶችን አነበብን ማለት ነው በዚህ መስመር። አሁን ደግሞ አሁንም ቀጥሎ ያለውን በሶስተኛው መስመር እናነባለን። መጀመሪያ ላይ ያለው ሰው ይላል። ሰው ይላል። የሰና የወ ፊደል ሰው የሚል ቃል ይኖረዋል ማለት ነው። ሰው ሰ ከዛ የወ ሁለት ፊደል ናቸው። ሰው የሚለውን ቃል እነዚህ ፊደሎች ናቸው የሚወስዱ ማለት ነው።
እሺ ከዛ ሸ በሸ ፊደል መገለ ይላል። ሸመገለ ሸመገለ ሸ ፊደል መ ፊደልና ገ ፊደል ከዛ ለ ሁሉም ፊደሎች የመጀመሪያ ድምጽ ናቸው። ስለዚህ ሸመገለ የሚል ቃል ይኖረዋል ማለት ነው። ከዛ በቀ ደግሞ ቀበሌ ይላል። ደግሞ ቀበሌ የቀ ፊደል የበና የለ ፊደል ማለት ነው። በአንድ ላይ ቀበሌ ይላል። ሁለቱ የቀና የበመጀመሪያ ድምጽ የለ አምስተኛ ነች። ቀለበት ካላት አምስተኛ ቀበሌ የሚል ቃል ይኖረዋል። መጨረሻ በበ ፊደል በዘመቻ ይላል። ምን ይላል? በዘመቻ ይላል። አራት ፊደል ነው። በንና ዘን መን መጀመሪያ ድምጽ አድርጋችሁ ውሰዱ። የሻ አራተኛ ድምጽ ቻ ነች። በዘመቻ የሚል ቃል ይኖረዋል ማለት ነው። እንዲህ በማድረግ መለማመድ። እንድገመው። ሰው የመጀመሪያው፣ ከዛ ሸመገለ፣ ከዛ ቀበሌ፣ መጨረሻው በዘመቻ የሚሉ ቃላቶችን አነበብን። ትርጉም የሚሰጡ ቃላቶችን የተለያዩ ፊደሎችን ይዞ የትርጉም የሚሰጥ ቃል ነው የምናነበው። እናንተ መለማመድ ነው ፊደል እየቆጠራችሁ ከሆነ። እሺ አሁን ደግሞ ቀጥሎ ያለውን እናነባለን። እሺ መጀመሪያ ላይ ያለው ሰ፣ አሁን በሰ ፊደል ነው የመጀመሪያው። ከዛ ቀ፣ አሁንም ቀ፣ ን፣ ሰቀቀ፣ ን፣ ሰቀቀን ይላል ማለት ነው። ሰን ቀን ሁለት ጊዜ መጠቀም። ቀቀ ትላላችሁ። ሰቀቀ፣ ከዛ ን፣ ሁለቱ የቀናቸው አንዷ የሰ መጨረሻዋ የነ ስድስተኛ ሰቀቀን ይላል። ቀጥሎ በሸ ፊደል ሸመተ ይላል። ሸመተ ሸ ፊደል መ ፊደል እና ተ ፊደል በአንድ ላይ ሸመተ። የመጀመሪያ ድምጽ ቀላል ነው። ቀጥሎ በቀ ደግሞ ቀበቶ ቀበቶ ቀና በ ከዛ የተ መጨረሻ ቀበቶ። በበ ፊደል በላቸው በላቸው። በፊደል ለና ቸ መጨረሻው ዮ በላቸው ይላል። በን ለአራተኛ የቸ መጀመሪያ የወ ስድስተኛ ድምጽ በላቸው የሚል ቃል ይኖረዋል። እንዲያርጋችሁ ማንበብ። መጀመሪያው ሰቀቀን በሰ ፊደል፣ ከዛ ሸመተ በሸ፣ ቀበቶ በቀ፣ በላቸው በበ ፊደል ማለት ነው። እንደዚህ አድርጋችሁ መለማመድ። ኦኬ አሁን መጨረሻ ያለውን አንብበን እንጨርሳለን። እሺ መጀመሪያ ላይ ያለው ሰ ዋ ሰ ው ሰዋሰው ይላል። የመጀመሪያው ሰዋሰው። ሰዋሰው የሚለው እንግዲህ የሰ ፊደል የወ አራተኛ አሁንም የሰ የወ ስድስት በአንድ ላይ ሰዋሰው የሚል ቃል ይኖረዋል። ሁለት ጊዜ ሰን ሁለት ጊዜ የወ ፊደሎች ናቸው። ድምጻቸው የሰ ሁለቶችም የመጀመሪያ ድምጽ ሲሆኑ የወ ግን አራተኛ እና ስድስተኛ ድምጽ ናቸው። ሰዋሰው የሚል ቃል ይሰጣል ማለት ነው። ከዛ በሸ ሸለመ ይላል። ደግሞ ሸለመ ሸንና ለን መን ሶስቶችን ሸለመ። ከዛ በቀ ቀጠሮሮ ቀጠሮ ይላል። ደግሞ ቀጠሮ የቀና የጠ የረ መጨረሻ ቀጠሮ። መጨረሻው በፍቃድ በፊደል አይደል በፍቃድ የሚል ቃል ይሰጣል ማለት ነው። በፍቃድ እንዲያርጋችሁ መለማመድ በጣም ቀላል ነው። መጀመሪያው ሰዋሰው ይላል። ከዛ ሸለመ፣ ከዛ ቀጠሮ፣ መጨረሻው በፍቃድ ይላል ማለት ነው። ዛሬ ይዤላችሁ የመጣሁ በሰ በሸ በቀና በን መጀመሪያ እየተጠቀሙ ነው የመሰረቱት። እንዲያርጋችሁ ከተለማመዳችሁ ፊደሎችንም በደንብ ትይዛላችሁ ማለት ነው። ማንበብ ደግሞ እንደኔ እያደረጋችሁ አንብባችሁ ተለማመዱ። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ እና ሼር በማድረግ ተከታተሉት። ሁሌም በየቀኑ እንደዚህ አይነት ቪዲዮዎችን እለቃለሁ። ከፊደል ጀምሬ እየገባችሁ መማር ትችላላችሁ ማለት ነው። እዚሁ ዩቲዩብ ላይ ተበለጠ ደውላችሁ አናግሩኝ፣ በግል እናስጠናለን። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።